ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ይመለሳል። ዛሬ የፕሪሚየር ሊጉ ወሳኝ ጨዋታዎች የሚከናወኑ ይሆናል። እነኚህ ጨዋታዎች ያው በፕሪሚየር ሊጉ የዋንጫ ፉክክር ላይ የሚኖራቸው ፖይንት ቀላል ለሚባል አይሆንም። ተጠባቂ ጨዋታዎች ይሆናሉ። አስቶን ቪላ ከኖቲንግሃም ፎረስት ጋር በሚያደርገው የቀኑ የመጀመሪያው ቀዳሚ ጨዋታ ነው ሊጉ የሚከፈተው። ከዛ በኋላ ወልቭስ ከዌስትሃም ዩናይትድ፣ ብራይተን ከበርንሌይ፣ ምሽት ደግሞ በርንመዝ ከአርሰናል ጋር የሚያደርጉት የሁለት ሰዓት ተኩል ጨዋታ ይኖራል። እነኚህ ጨዋታዎች ያው ትልቅ ቦታ ይሰጣቸዋል። በተለይ የአስቶን ቪላ እና የኖቲንግሃም ፎረስት እንዴት ሊያገግም ይችላል? አስቶን ቪላ ከአርሰናሉ የ4-1 ሽንፈት በኋላ እንዴት ያገግማል የሚለው የሚጠበቅ ነው። እንዲሁም አርሰናል ከበርንመዝ ጋር የሚያደርገው ጨዋታ ትልቅ ትኩረት ያገኛል። የምታስታውሱት ከሆነ ባሳለፍነው የውድድር ዓመት በዚህ ጨዋታ ዊሊያም ሳሊባ በቀይ ካርድ ከሜዳ ወጥቶ ነበረ እና ሚኬል አርቴታ ይህንን ጨዋታ በማስታወስ ከሁለት የተከፈለ ጨዋታ ነበር የሚል ሀሳብ ሰጥቷል። ዊሊያም ሳሊባ በቀይ ካርድ ከመውጣቱ በፊትና በቀይ ካርድ ከወጣ በኋላ ያለው ጨዋታ ነበረ ማስታውሰው ብሏል። በርንመዞች በአሳለፍነው የውድድር ዓመት የአርሰናልን የዋንጫ ጉዞ አስቸጋሪ እንዲሆንና ከእጃቸው እንዲወጣ ካደረጓቸው ቡድኖች መካከል ይጠቀሳሉ። ዘንድሮ በእርግጥ በርንመዝ ያን ያክል ጠንካራ ቡድን ላይሆን ይችላል፣ ግን ሁሉም ቡድኖች ያው ከትልልቅ ከቶፕ 4 ቶፕ 5 ቶፕ 6 ከሚባሉት ቡድኖች ጋር በሚገናኙበት ሰዓት የሚያደርጉት ጨዋታ ይጠበቃል። ትልልቅ ጨዋታዎች ናቸው የሚደረጉት። ይህንን ጨዋታ በተመለከተ ሚኬል አርቴታ ዝርዝር የሆኑ ሀሳቦችን ሰጥቷል። ከዚህ ጨዋታ ጋር በተገናኘ ስለ ዴክለን ራይስ ቁርጭምጭሚት አውርተዋል። ስለ ኤተን ዋኔሪ በውሰት ስለ መሰጠትና ለመሰጠት አውርተውታል። ስለዚህም ሰፊና ማብራሪያ ያላቸው ፖይንቶችን አንስቷል ሚኬል አርቴታ። በተለይ ይህንን ተጫዋች ለመስጠት ብዙም ፍላጎት እንደሌለው የሚያሳይ አይነት አስተያየት ነው አርቴታ የገለጸው። ምክንያቱም በእያንዳንዱ ጨዋታዎች የተጫዋቾችን ኦፕሽን እንፈልጋለን ብሏል። የተጫዋቾች ኦፕሽን በጣም ወሳኝ ናቸው እና እነዚህን የተጫዋቾች ኦፕሽንን ማጣት አንፈልግም የሚል ሀሳብ ነው ያነሳው። ስለዚህ ኤተን ዋኔሪ በአርሰናል የሚቆይበት እድል እንደሚኖርና በአርሰናልም ቀጣይ የእጣ ፈንታው እንዳለ የማይወጣ ተጫዋች ከሚባሉ ዝርዝሮች ውስጥ የተካተተ ሊሆን እንደሚችል ጥቆማዎችን ሰጥቷል። ግን ያው በጥር የተጫዋቾች የዞር መስኮት ሌሎች ተጫዋቾችን ግን አርሰናል ኤቭሪ ኦፕሽን ዊል ሉክ ኤቭሪ ኦፕሽን ብሏል። በጥር ላይ ካሉ ክፍተቶች የረዥም ጊዜ የአጭር ጊዜ ክፍተቶቻችንን የምናስተካክልበት ሊሆን ይችላል የሚል ሀሳብ ነው የሰጠው። በርንመዝ እንግዲህ በቅርብ ጊዜ ካደረጋቸው ጨዋታዎች ውስጥ በብሬንፎርድ 4-1 የተሸነፈበት ከባድ ጨዋታ አለው። ከዛ ጨዋታ በኋላ አሰልጣኝ ራውላ የሰጠው አስተያየት በተለይ ተጫዋቾቹ ለጨዋታዎች የሚዘጋጁበት ሜንታሊቲ መቀየር አለበት ብሏል። ከዛ ወዲያ ባደረገው ጨዋታ ነው እንግዲህ ከቼልሲ ጋር 2-2 በሆነ ውጤት የተለያየው። እንደምታስታውሱት ይሄ ጨዋታ እንግዲህ በፕሪሚየር ሊጉ ለአሰልጣኝ ኤንዞ ማሬስካ የመጨረሻው የፕሪሚየር ሊጉ ጨዋታ ነው የሆነው። በ2-2 የተለያዩበት ውጤት የኤንዞ የቡድን ማኔጅመንትን ችግር በግልጽ ያሳየ ነው በሚል ነው እንግዲህ ክለቡ እንዲሰናበቱ ያደረጋቸው። ከዛ በፊት ከማንቸስተር ዩናይትድ ጋር 4-4 በሆነ ውጤት ተለያይቷል። የዲሴምበር 15 ላይ የተደረገ ጨዋታ ነበር ይሄ ጨዋታ። እንደምታስታውሱት ከ3 ሳምንት በፊት የተደረገው ጨዋታ በጣም ትልቅ ትኩረት የያዘ እንዲያውም የማንቸስተር ዩናይትድን የግብ ማግባት የበርንመዝን የግብ ማግባት ፍሪ ፍሎዊንግ አታኪንግ ፉትቦል ነበር ሁለቱም ቡድኖች ሲጫወቱ የተመለከት ነውና በጣም ትልቅ ትኩረት የተሰጠው ጨዋታ ነበረ። ከዛ በፊት በተደረጉ ጨዋታዎች ያው በርንመዞች ብዙ ጎሎችን ያስተናግዱ ነበርና ይሄ ለበርንመዝ ደጋፊዎች ብዙ ይሄ የሚያስደስት አይደለም የዘንድሮ ሲዝን። ለምሳሌ ከሰንደርላንድ ጋር የነበራቸው ጨዋታ 3-2 በሆነ ውጤት ተሸንፈዋል። በኤቨርተን 1-0 በሆነ ውጤት ተረትተዋል። ከዌስትሃም ዩናይትድ ጋር 2-2 በሆነ ውጤት ጨዋታቸውን አጠናቀዋል።
በማንቸስተር ሲቲ 3-1 ተረትተዋል። በአስቶን ቪላ 4-0 በሆነ ውጤት ተረትተዋል። ትልቁ ውጤታቸው ኖቲንግሃም ፎረስትን ኦክቶበር 26 2-0 በሆነ ውጤት ያሸነፉበት ጨዋታ ነው። በዛ ጨዋታ ታቬርነርና ክሩፒ ጎል አስቆጥረው ያው የበርንመዝ ደጋፊዎች ከሚደሰቱባቸው የጨዋታ ቀናቶች መካከል አንዱ ሆኗል። ስለዚህ ከአርሰናል ጋር የሚያደርጉት ጨዋታ ከወቅታዊ ፐርፎርማንስ አንጻር አርሰናል በጣም ፈታኝ የጨዋታ ቀን ሊሰጣቸው እንደሚችል ኤክስፔክት ይደረጋል። ከዚህ ጨዋታ በፊት እንግዲህ የአርሰናሉ አሰልጣኝ ሚኬል አርቴታ የሰጠው ሀሳብ ላይ እስኪ ልረፍ። በሶባህ ሪያሊቲ ሴንተር ላይ ነው እንግዲህ ይሄ መግለጫ የተሰጠው። እንደምታውቁት በዚህ የትሬኒንግ ሴንተር በተለይ ባለፉት 2 ዓመታት ሚኬል አርቴታ ብዙ ነገሮችን ለመቀየር እየሞከረ ነው። የጋዜጣዊ መግለጫውን ካልቸር ለመቀየር እየሞከረ ነው። የትሬኒንግ ካልቸሩን ለመቀየር እየሞከረ ነው። የተጫዋቾችን ፍሬንድሊ ቤተሰባዊነት ስሜትን በተመለከተ ለመቀየር የሚያስባቸው ነገሮች አሉ። እነዚህ ሁሉ በተቀየሩ ቁጥር በጨዋታዎች ላይ ኢምፓክት ይኖራቸዋል። ስለዚህ ይሄ ሴንተር የአርሰናል የውጤት የመለወጥ መነሻ ቦታ ነው እና በዛሬውም ጋዜጣዊ መግለጫ ላይ በስፋት ሲያነሳ በዛሬው ጨዋታ ዙሪያ ሀሳቦችን ሲሰጥ ምንድን ነው ያለው? በዘንድሮ የውድድር ዓመት በህብረት መጫወታችን፣ በህብረት በስሜት ውስጥ ሆነን አርሰናልን ታሳቢ ያደረጉ ጨዋታዎችን ምንሰራበት አንድነታችን የተሻለ ብዙ ሊያደርሰን ይችላል፣ ብዙ ርቀት ሊወስደን ይችላል የሚል አስተያየት ሰጥቷል። ህብረቱ ደግሞ የሚጀምረው በሶባህ ትሬኒንግ ሴንተር ነው። አዲስ ጉዳት አለው የሚል ጥያቄ ጋዜጠኞች ትናንትና ጠይቀውት ነበረ ሚኬል አርቴታ። በዚህ ጉዳት ዙሪያ ምንም አይነት ትሬኒንግ ስላላደረግን የተጫዋቾችን ጉዳት ልናውቅ አልቻልንም ብሏል። ያው ጠዋት ነው እንግዲህ ትናንትና የመግለጫ የተሰጠውና በተጫዋቾች ጉዳት ዙሪያ የተጫዋቾች አሁናዊ ሁኔታን ለመለየት ትሬኒንግ አላደረግንም ብሏል። በጣም የሚገርመው ነገር የተከበራችሁ አድማጮች፣ አርሰናል ከማክሰኞ ጨዋታ በኋላ ልምምድ አላደረገም። እስከ ትናንትናው መግለጫ ሰዓት ድረስ አርሰናሎች ትሬኒንግ አላደረጉም። ሮብና ሐሙስ የእረፍት ጊዜያቸው ነበር። አርሰናል ከዚህ በፊት የምታስታውሱ ከሆነ አንድ ፕሮግራም ሰርቼላችሁ ነበር። የሪስኪ ማኔጅመንት የትሬኒንግ ሎድ ሪስኪ ማኔጅመንት ፕሮጀክት የሚባል ሚኬል አርቴታ ጀምሯል። ይሄ በ3 የአሰልጣኝ አባላት አማካኝነት የተዋቀረ የማኔጅመንት ቡድን ሲሆን የተጫዋቾችን ጉዳት ለመቀነስ ከሚደረገው አንዱ እቅድ ውስጥ ነው። ይሄ ማለት ተጫዋቾች ከጨዋታ በኋላና ተጫዋቾች ከጨዋታ በፊት በሚያደርጓቸው ትሬኒንጎች ውስጥ ትሬኒንጉን ቀጣይ ጨዋታን በማይጎዳ መንገድ እንዲያደርጉ መንገድና ብልጠት የተሞላበት ስራ የሚሰራበት ነው። ትሬኒንጉ ቀጣይ የጨዋታ ጊዜን በማይጎዳ ነው እያልኳቸው ያለሁት። የአስቶን ቪላ ጌም እንደምታውቁት ኢንቴንሲቲው ከፍተኛ ነበር። ይህንን ኢንቴንሲቲው ከፍተኛ የነበረን ጨዋታ ለማስተካከል የተጫዋቾች ፍሬሽ ሆኖ መገኘት ያስፈልግ ነበር። በዛ ጨዋታ የወጣው ኢነርጂ በጣም ከፍተኛ ኢነርጂ ነው። ስለዚህ ለቀጣዩ ጨዋታ የሚኖረው ኢምፓክት እንዲሁ በቀላሉ የሚታይ አይደለም እና ከሰዓት በኋላ በነበረው ትሬኒንግ ነው እንግዲህ ተጫዋቾች ያሉበትን ሁኔታ ለማወቅ ጥረት እንደሚያደርግ ሚኬል አርቴታ የገለጸው። ከተጫዋቾች የእግር ጉዳት ጋር በተያያዘ ጋዜጠኞች ሌላ ጥያቄ የጠየቁት ምንድን ነው የእግር እብጠት ያለበት ዴክለን ራይስ በተለይ የቁርጭምጭሚት እብጠቱ እንዴት ነው እስካሁን አልቀነሰለትም ወይ የሚል ጥያቄ ጠይቀውታል። ያው ሌላ የትሬኒንግ ቀን ያስፈልጋል ይህንን ለማየት ብሏል። ምክንያቱም አሁን ልምምድ አድርገን የመጣንበት ጊዜ ስላልሆነ 2 ቀን ረፍት ላይ ስለነበርን ከ2 ቀን በኋላ የምናደርገው ልምምድ የዴክለን ራይስንም ሆነ የሌሎች ተጫዋቾቻችንን ጉዳት ለማወቅ ይጠቅመናል የሚል ሐሳብ ሰጥቷል ሚኬል አርቴታ። አሁን ላይ ሆነን ስለ ተጫዋቹ ጉዳት ማውራት አልችልም ምክንያቱም ያየሁት ነገር ስለሌለ የሚል አስተያየት ሰጥቷል። ከዛ ውጭ የካላፊዮሪና የማስኩዌራን ጉዳይ በተመለከተ ጋዜጠኞች ጥያቄ ጠይቀውት ነበር። ሁለቱም ወጥተዋል ብሏል። ሁለቱም በዛሬው ጨዋታ አይኖሩም።
በተለይ የካላፊዮሪ በጨዋታዎች ውስጥ እየመጣ እያደገ መሄዱ ለአርሰናል የሚሰጠው ነገር በጣም ከፍተኛ እንደሆነ ታውቃላችሁ አድማጮቻችን። በተለይ የአርሰናል ደጋፊዎች ይህ ልጅ ይዞት እየመጣው ያለው ነገር ቀላል የሚባል አይደለም። በተለይ አርሰናል የሚፈልገው የጨዋታ መንገድ አለ። ይሄ አርቲፊሻል ትራንዚሽን የሚባል የጨዋታ ሀሳብ አለው። አርቲፊሻል ትራንዚሽኑ ቋሚ የሆነ የትራንዚሽን አካል አይደለም። ትራንዚሽኑ የሚለዋወጥ ተለዋዋጭ የሆነ የጨዋታ አካል ነው። ተለዋዋጭ በሆነው የጨዋታ አካል ታዲያ እንደ ሪካርዶ ካላፊዮሪ አይነት ስማርት ማይንድ ያላቸው ተጫዋቾች ይፈለጋሉ። ምክንያቱም የነዚህ ተጫዋቾች ጥሩ መሆን፣ የነዚህ ተጫዋቾች በአእምሮ ለየጨዋታዎቹ ዝግጁ መሆን ስለሚጠቅም ማለት ነው። እና እንዴት ነው እነዚህን ተጫዋቾች የምትጠቀመው የሚል ጥያቄ ሲጠይቁት ነው እንግዲህ ተጫዋቾቹ እንደማይኖሩ የገለጸው። በተለይ የካላፊዮሪ አለመኖር ለሚኬል አርቴታም የሚፈልገው ዜና አይደለም። እንዲኖር ይፈልጋል። በተደጋጋሚ ፐርፎርም እንዲያደርግ፣ በተደጋጋሚ የተሻለ ተጫዋች ሆኖ ለጨዋታዎቹ እንዲቀርብ ማየት ይፈልጋልና የእሱ አለመኖር እሱን ደስተኛ ያደርገው። ከአጥቂዎች ጋር በተያያዘ አርሰናል የራስ ምታት ሆኖበታል ወይ? እነኚህን አጥቂዎች የመምረጡ ለሚኬል አርቴታ የራስ ምታት ሆኖባል ወይ የሚል ጥያቄ ጠይቀውታል ትናንት ጋዜጠኞቹ። ቲሙን ስለሚጠቅመው ሀሳብ ነው ሁሉም ሰው ትኩረት የሚያደርገው እንጂ ሌሎች ጉዳዮች ላይ ፎከስ አናደርግም የሚል አስተያየት ሰጥቷል። እያንዳንዱ ተጫዋች በእያንዳንዱ እኛ በምንፈልገው የጨዋታ ሲስተም፣ እኛ በምንፈልገው የእንቅስቃሴ ስርዓት ውስጥ እንቅስቃሴውን እንዴት ለማሳደግ ይቻላል፣ እንዴት ሊያሳድግልን ይችላል ብለን ነው እንጂ የምናስበው የእያንዳንዱን ተጫዋች መረጣ እንደ ችግር አንመለከተውም ብሏል። እንዳውም ኳሊቲን በተመለከተ የተጫዋቾችን ቁጥር በተመለከተ እርግጠኛው የምነግራችሁ ነገር ለኛ የራስ ምታት አይሆንብንም ብሏል። ለኛ እንዳውም እንደ ኦፕሽን ነው፣ እንደ አማራጭ ነው የምንጠቀመው ብሏል። ይሄ እንደ አማራጭ የምንመለከተው ነገር አድ የምናደርገውን ነገር እንዴት ይሰጠናል ብለን ነው የምናስበው እንጂ ለኛ ይሄ እንደ መጥፎ ነገር አንመለከተው። ምክንያቱም ጫናዎች በየትኛውም ቡድን ውስጥ ሊኖሩ ይችላሉ። ሁሉም ተጫዋቾች ሊሰለፉ ይፈልጋሉ። ነገር ግን ሊሰለፍ የሚችለው ተጫዋች በጨዋታው ውስጥ አስፈላጊው ተጫዋች ነው የሚል ሀሳብ አንስተዋል። ዘንድሮ አርሰናል አስተካክሏል ከሚባለው ሀሳብ ውስጥ ዲሲፕሊን አንዱ ነው። በነገራችን ላይ ይሄኛው ዲሲፕሊን ለአርቴታ በተለይ በጣም አስፈላጊ ነው። ተጫዋቾችን ፍሬሽ ሆኖ ከማግኘት ጋር ተጫዋቾች በሜዳ ውስጥ እንዲቆዩ ከማድረግ ጋር በተያያዘ ይህን ዲሲፕሊን ወዶታል። ዘንድሮ አርሰናል 6 የቀይ ካርዶችን ነው የተመለከቱት እና ይሄ ዝቅተኛው ነው። ባለፉት 3 ዓመታት አርሰናል በሲዝን ከተመለከታቸው የቀይ ካርድ ብዛቶች በ2025 ዝቅተኛው ነው እና ይሄኛው ኢምፖርታንት ነው ብሏል ሚኬል አርቴታ። በአሳለፍነው የውድድር ዓመት የበርንመዝን ጨዋታ ሁለቱንም ተሸንፏል እና ይህን ሁለቱን ጨዋታ በተሸነፈበት ሰዓት የተጫዋች ቁጥርም አንሶ ነበረ። በቀይ ካርድ ዊሊያም ሳሊባ ከሜዳ ወጥቶ ነበረ። ስለዚህ ያሳለፍነው የውድድር ዓመት የአርሰናል አንዱ ትልቁ ፈተና የነበረው የተጫዋቾች ቅጣት፣ የተጫዋቾች ከሜዳ መጉደል፣ እነዚህ በራሱ የፈጠሩበት ጫና አለ እና ይሄ ኢምፕሩቭድ የሆነ ዲሲፕሊን ነው ይሄ ሲዝን የሚል ሀሳብ የሰጠበትም ምክንያት ለዚህ ነው። በተለይ በርንመዝን ሁላችንም ምን ያክል ጥሩ ቡድን እንደሆነ እናውቃለን። እንዴት ትሪተን እንደሚያደርጉንም እንዲሁ እናውቃለን ብለዋል። በጣም አስፈሪ ግስጋሴ ነው የሚያደርገው። በሜዳ ላይ የሚያጠቁበት መንገድ ለእኛ በጣም አስቸጋሪ ነው እና ይህንን ቡድን ስንገጥም በብዙ መንገድ ተጠንቅቀን በብዙ መንገድ ክፍተቶቻችን አርመን ነው የምንገጥመው የሚል አስተያየት ሰጥቷል ሚኬል አርቴታ። እያንዳንዱ ጥሩ ቡድን ላይ ነጥቦችን መውሰዳችን በራሳችን ለምናደርገው ጥሩ ጉዞ ይጠቅመናል የሚል አስተያየት ሰጥቷል ሚኬል አርቴታ። ኤንዞ ማሬስካን በተመለከተ ጥያቄ ተጠይቆ ነበር። በነገራችን ላይ ሁሉም ኮቾች ደስተኛ አይደሉም ከኤንዞ ማሬስካ ስንብት ጋር በተያያዘ። እንዴት አየኸው ስንብቱን የሚል ጥያቄ ተጠይቆ ነበርና በስንብቱ በጣም እንዳዘነ ገልጿል። ደስተኛ አይደለም ሲመልስ። ለወደፊቱ ጥሩ ነገር እንዲገጥመው እመኛለሁ፣ ኤንዞ ጥሩ ሰው ነው የሚል
አስተያየት ሰጥቷል። ያው በርካታ አሰልጣኞች እንግዲህ በዚህ ሳምንት እየተጠየቁ ነው ከኤንዞ ማሬስካ ስንብት ጋር በተያያዘ ስንብቱ ተገቢ ነው ወይስ አይደለም የሚል ጥያቄ ይጠይቋቸዋልና አብዛኞቹ ስንብቱ ተገቢ አይደለም ነው። ኤንዞ ማሬስካ ትንሽ መቆየት ነበረበት። ክለቡ የወሰነው ውሳኔ ክለቡ ውሳኔ ቢሆንም እንደ ባለሙያ ግን እነሱ የሚመልሱበት መንገድ ያው ይታወቃል። ቢቆይ በቡድን ውስጥ የመጫወቻ ጊዜ ቢኖረው ያን የመጫወቻ ጊዜ እየተጠቀመበት እንዲቀጥል እድል ቢፈጠርለት የሚል ነገር ነው የሚያነሱትና ያው ሚኬል አርቴታም በኤንዞ ማሬስካ ስንብት በጣም አዝኗል። ያው አሰልጣኞች ያው ሲቀጠሩ ይሰናበታሉ ይባላሉና የአሰልጣኞች ስንብት የብዙ ሌሎች አሰልጣኞችን እግር ኳስ ህይወትም አፌክት ያደርጋልና ለሊጉም ራሱ አሰልጣኞች በፍጥነት የሚሰናበቱ ከሆነ ለሊጉ ራሱ ህይወት አይኖረው። የፉክክር መንፈሱ የተቀያየረ የፉክክር መንፈስ ነው የሚሆነውና ከዛም ጋር አያይዞ አንስቶታል። እንግዲህ ሚኬል አርቴታ ዛሬ የሚያከናውነው ጨዋታ በፕሪሚየር ሊጉ ማንቸስተር ሲቲ እስከሚጫወት ድረስ መሪነቱን በ7 ነጥብ የሚያሰፋበት ይሆናል ማለት ነው። ዛሬ ካሸነፈ አርሰናል ወደ 48 ነጥብ ይገባል። ሲቲ 41 ነጥብ ላይ ነው የሚገኘው። ስለዚህ በመካከላቸው የ7 ነጥብ ልዩነቶች ይኖራሉ ማለት ነው። ሲቲ ደግሞ ነገ ከቼልሲ ጋር ነው ጨዋታውን የሚያደርገው። በጣም ተጠባቂ ጨዋታ ነው የሚሆነው። አስቶን ቪላ ዛሬ የሚያሸንፍ ከሆነ በውድድሩ ሲቲን ይበልጠዋል። ሲቲ እስከሚጫወት ድረስ 42 ነጥቦችን ይዞ ከአርሰናል እስከሚጫወት ድረስ በ3 ነጥብ ከአርሰናል ዝቅ ብሎ የሚቀመጥ ይሆናል። ይህም ለአስቶን ቪላ በጣም ወሳኝ ጨዋታ ነው። ዛሬ እና ነገ የሚደረጉ ጨዋታዎች ዋጋ በጣም ከፍተኛ ነው አልኳችሁም። ለዚህ ነው ሊቨርፑል 33 ነጥብ አለው፣ ቼልሲ 30 አለው፣ ማንቸስተር ዩናይትድ 30 ነጥብ አለው፣ ሰንደርላንድ 29 ነጥቦች አሉት። ቀጣይ የፕሪሚየር ሊጉ ጨዋታዎች እንግዲህ የሚጠበቁ ይሆናሉ ማለት ነው። ጥሩ የጨዋታ ጊዜ እንዲሆንላችሁ እመኛለሁ። ከውጤቱ በኋላ ደግሞ ነገ በሚኖረው ፕሮግራሜ ሌላ ፕሮዳክሽን ይዤላችሁ ይመጣ ይሆናል። ጥሩ ጊዜ እንዲሆንላችሁ እመኛለሁ። መልካም ውሎ